ሰላም ጤና ይስጥልን ተመልካቾቻችን፣ ይህ በሕግ አምላክ የተሰኘው ሕግና ሕግ ነክ ጉዳዮች የሚዳሰስበት ሳምንታዊ የቴሌቪዥን ፕሮግራም ነው። እነሆ ጀምሯል። ርዕሰ ጉዳያችን የሚሆነው ስለ ኢትዮጵያ የሰበር ስርዓት እንነጋገራለን። እንግዲህ በአሁኑ ሰዓት የሕግ አማካሪና ጠበቃ አቶ አሊ መሐመድ አሊ ቀደም ባለው የከፍተኛ ፍርድ ቤት ዳኛ ሆነው ሰርተዋል። የጠቅላይ ፍርድ ቤት ዳኛ አማራ ክልል ነው የፍትህ ቢሮ ኃላፊ ነበሩ። አሁንም አማራ ክልል የጸረ ሙስና ኮሚሽን ኮሚሽነር ነበሩ። በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም አገልግለዋል። ጋሻሊ እንኳን ስለመጡ እንግዲህ ቀደም ብዬ እንደርሰ ጉዳይ አድርጌ የተነሳሁት ስለ ኢትዮጵያ የሰበር ስርዓት ነው። ምናልባት እንደው የሰበር አመጣጡን እንመለከት ይሆን ጋሻሊ? የሰበር ስርዓቱ እንግዲህ የዙፋን ችሎት ከመቅረቱ ጋር ተያይዞ በ1980 ዓመተ ምህረት የተጀመረ ነው። ፎርማሊ በአዋጅ ቁጥር 9/1980 በዛ ወቅት የነበረው የጠቅላይ ፍርድ ቤት መሰረታዊ የሆነ የሕግ ስህተት ያገባቸውን ፍርዶች በሰበር ችሎት አይቶ የመወሰን ስልጣን ተሰጠው። ይሄ በሽግግር ወቅት በማዕከላዊ ጠቅላይ ፍርድ ቤት የሰበር ችሎት እንደዚሁ በአዋጅ ተሰጠ። ከዛ በኋላ ሕገ መንግስቱ ጸድቆ ሲጸድቅ በሕገ መንግስቱ አንቀጽ 80 ንዑስ አንቀጽ 3ሀ የፌዴራል ጠቅላይ ፍርድ ቤት ማናቸውንም መሰረታዊ የሆነ የሕግ ስህተት ያለበት ፍርድ በሰበር የማየት ስልጣን እንዳለው፣ የክልል ጠቅላይ ፍርድ ቤት ደግሞ በክልል ጉዳዮች የተሰጠ መሰረታዊ የሆነ የሕግ ስህተት ያለበት የክልል ፍርድ ቤት የመጨረሻ ውሳኔ በሰበር የማየት ስልጣን እንዳለው ተደነገገ። ከዛ በኋላ አዋጅ ቁጥር 2588 እና ከዛ በኋላ የወጡ አዋጆች ይህንን የሰበር ስልጣን በሚያጠናክር መንገድ ወጥተው በአሁኑ ወቅት በተለይ የመጨረሻ ፍርድ ባገኘ ጉዳይ ላይ የተፈጸመ መሰረታዊ የሆነ የሕግ ስህተት የማረሚያ አንዱ መንገድ ሆኖ እያገለገለ ይገኛል። እንግዲህ እንዳሉት ትንሽ ቆየት ያለ ታሪክ ነው ያለውና ምናልባት አደረጃጀቱን እንግዲህ ይሄ ሰበር ሰሚ ችሎት የራሱ የሆነ አደረጃጀት አለው። ኋላ ቆየት ብለን ችግሮችና መፍትሄዎችን የምንመጣበት ነው። አደረጃጀቱን ብንመለከት እንደው ምናልባት ኤክስትራ አደረጃጀት የሚያስፈልገውም ከሆነ በአደረጃጀቱ ላይ የአደረጃጀቱን እንኳን እዚሁ ችግርም ካለበት ማሻሻያም ካለበት እያየን መሄድ እንችላለንና ከሱ ብንጀምር። አሁን የሰበር ችሎት የኢትዮጵያ የሰበር ስርዓት አንዱ ችግር አደረጃጀቱ ነው። ሲደራጅ ሌሎች የሰበር ስርዓት እንደሚከተሉ ሀገሮች እንደ ፈረንሳይ ፍርድ ቤት የሰበር የራሱን የቻለ ፍርድ ቤት ነው ያላቸው። እኛ ግን ጠቅላይ ፍርድ ቤት ስር ይግባኝ ሰሚ ችሎት አለ፣ የሰበር ችሎት በችሎት ደረጃ ነው እያዋቀር ነው ያለ ነው። ይሄ መሆኑ የራሱ ችግር አለው። ሲፈልጉ ዳኞች ሰበር የነበሩ ዳኞች ወደ ይግባኝ ይሄዳሉ፣ ይግባኝ የነበሩ ዳኞች ወደ ሰበር ይሄዳሉ። በራሱ ችሎቶቹ ራሱ በአንድ አስተዳደር ስር የበላይና የበታች መሆናቸው እንኳ በማይለይበት መንገድ በአንድ አስተዳደር ስር መተዳደራቸው እና በፍርድ ቤት ደረጃ የፌዴራል ጠቅላይ የሰበር ፍርድ ቤት ተብሎ አለመደራጀቱ አንድ የራሱ ችግር አለው። ሁለተኛው ሰበር ውስጥ የሰበር አጣሪ ችሎትና የሰበር ችሎት የምንለው 3 ዳኞች የሚሰየሙበት የሰበር አጣሪ ችሎት አለ። ከዛ በኋላ ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት የምንለው ደግሞ አንደኛ፣ ሁለተኛ፣ ሶስተኛ እየተባለ የሚሰየሙ 5 ዳኞች ያሉበት ችሎት አለ።
ስለዚህ በ5ቱ የሰበር ችሎት ላይ የተሰየሙ ዳኞች እነሱ ራሳቸው መጀመሪያውኑ ስክሪን አድርገው ወይም ጉዳዩን መርምረው ይሄ መሰረታዊ የሆነ ሕግ ስህተት አለበት ብለው ያመኑበትን ጉዳይ አይደለም የሚያከራክሩት የሚወስኑት። መጀመሪያ በ3ቱ አጣሪ ችሎት ጭብጥ መስርቶ ሲልክላቸው ነው። ይህ አሰራር አንደኛ ከሚቀርበው አቤቱታ አንጻር አስቀድሞ በ3 ዳኛ ማጣራቱ ለፍጥነት ጉዳዮችን ቶሎ ቶሎ ለመቋጨት ጥቅም አለው። ይሄ የሚካድ አይደለም። በሌላ በኩል ደግሞ ያስቀርባል ካሉትም ወይም ጭብጥ ከይዞ ተተመሰረቱትም 5ቱ ዳኞች አብዛኛውን ጊዜ መሰረታዊ የሆነ የሕግ ስህተት የለበትም ብለው ከግማሽ እስከ ግማሽ የሚደርሰውን የሚያጸኑ ከመሆናቸው አንጻር በዛው መጠን ደግሞ መሰረታዊ የሆነ የሕግ ስህተት የለባቸውም ተብለው በ3ቱ አጣሪ ችሎት ደግሞ የተዘጉትም ከባድ ግድፈት አለባቸው የሚል ሮሮ ከሚቀርብበት አንጻር ሲታይ ለምንድን ነው ይህንን አሰራር የራሱን የሰበር ችሎትን በዛ አድርጎ 5ቱ ዳኞች መጀመሪያ ሊያዩት የሚችሉትን ነገር እያጣሩ ራሳቸው አቤቱታ እየሰሙ የሚዘጉትን እየዘጉ ያጣሩትን ደግሞ እያከራከሩ ውሳኔ እንዲሰጡበት የማድረግ አሰራር ለምን አልተከተልንም የሚለው ሁልጊዜ የሚያከራክር ነው። እንግዲህ ብዙ ጊዜ ኢፌክቲቭ ነው ተብሎ የሚገለጸው የአሜሪካ ጠቅላይ ፍርድ ቤት 9 ዳኞች አሉት። የሚቀርቡለትን አቤቱታ በሙሉ ራሱ ነው የሚያጣራው። ከ9ኙ 4 ድምፅ ያገኘ ለሚቀጥለው ረስሚ እንትን ይላል። ያው ከ4 ድምፅ ካላገኘ ደግሞ እዛው ይዘጉታል። ያንን ያጣሩትን ደግሞ በአግባቡ በሚገርም ሁኔታ ድቅቅ አድርገው ለሌላውም ሕጉ ነው በሚያገለግል መንገድ ውሳኔ ይጽፉበታል። አሁን የኛ ይህንን ያልተከተልንበት መንገድ ምንድን ነው? ለምንድን ነው ሰበር ችሎቶቹ ራሳቸው በበቂ ሁኔታ ተቋቁመው ራሳቸው እንዲያጣሩ እና ያጣሩትን ደግሞ መልሰው አከራክረው ውሳኔ እንዲሰጡ ማናደርገው የሚለው ሁልጊዜ ጥያቄ የሚነሳበት ጉዳይ ነው። አሁን ባለው አዋጅ ቁጥር 1234 2013 በወጣው ሕግ ደግሞ ከዛ ተከትሎም በወጣ መመሪያ የማጣራት ሂደቱ 2 ቦታ ነው የሆነው። መጀመሪያ በ3ቱ ያጣራሉ፣ አያስቀርብም የሚሉትን ይዘጋሉ። ከዛ እነሱ ደግሞ ጭብጥ መስርተው ወደ 5 ዳኛ ካሻገሩ በኋላ 5ቱ ደግሞ እንደገና ያጣራሉ። ያኛውን ባለ ጉዳይ ሳይጠሩ ሳያከራክሩ፣ ከዛ እነሱም ደግሞ ይዘጋሉ። እነሱ በቃ ለክርክር ብቁ ነው ያሉትን ነው መጨረሻ ላይ ውሳኔ የሚሰጥበት። ይሄ ሂደት 2 ጊዜ አንድን ነገር ማጣራት በተለይ በክርክር ሂደት የሚወጡ እውነታዎች ባሉበት ጊዜ በተለይ ደግሞ ጉዳይህ ለሰበር አይቀርብም የተባለ ሰው እኩል ፍትህ የማግኘት መብት
ጉዳዩ ከቀረበለት ሰው ጋር አግኝቷል ወይ? ጉዳዩ እዚህኛው ላይ በ8 ዳኛ ነው እየታየ ያለው። መጀመሪያ 3ቱ ከዛ 5ቱ አያስቀርብም የተባለበት ዳኛ ሰው ደግሞ በ3 ዳኛ ብቻ ነው መሰረታዊ የሆነ የህግ ስህተት የለበትም ተብሎ ውሳኔ ተሰጥቶበት የሚቀረው። ይሄ ምን ያህል ፍትሃዊ ይሆናል? የፍርድ ቤቱን ውሳኔ ማቀላጠፍ አንድ ዓላማ አለ። የሰበር ስርዓቱ ራሱ መሰረታዊ የሆነ የህግ ስህተት ምንድን ነው ከሚለው ጀምሮ ያልተመለሱ ብዙ ጥያቄዎች ባሉበት ሁኔታ ደግሞ እዛ ውስጥ ተዳፍነው የሚቀሩ እውነትና የፍትህ ጥያቄ የህግ ስህተትም የተፈጸመባቸው ጉዳዮች የሉም ወይ የሚለውን ጥያቄ ያስነሳሉ። በነገራችን ላይ ይሄ በጣም ዝም ብሎ በንድፈ ሀሳብ ደረጃ የሚታይ አይደለም። በተግባር ከአንድ መዝገብ የሚነሱ መዝገቦች አሁን ኬዞቹን መጥቀስ ሊያስፈልግ ይችላል። ወይም የተወሰኑ ስለሆነም ሊጠቅሳቸው ይችላሉ። ብዙ ሰራተኞች ያሉበት የወንጂ ስኳር ፋብሪካ የአካባቢው ውሃ ጉዳት አድርሶብናል። ስለዚህ ጥሩ ውሃ የማቅረብ ግዴታ የፋብሪካው ነው። ፋብሪካው ይህን ስራ ሟጋ ለደረሰብን ጉዳት ካሳ ይከፈለን ብለው ክስ አቀረቡ። መጀመሪያ ደረጃ ወደ ሰበር አጣሪ ሲመጡ 4 መዝገቦች የተከፈቱ የአንድ ፋብሪካ ሰራተኞች ናቸው። 2ቱ ላይ መሰረታዊ የሆነ የህግ ስህተት የለበትም ተብሎ ወደ 500 የሚሆኑ ሰራተኞች አጣሪ ላይ ተዘጋባቸው። ይሄ በተጨባጭ ካጋጠመ ልምድ ነው የምናገረው። 2ቱ መዝገቦች ላይ ደግሞ የአካባቢው የከተማው ህብረተሰብ የሚጠጣውን ውሃ በላይ እንደገና ካሎሪን አጣርቶ የማቅረብ ግዴታ አለበት ወይ ፋብሪካው? ንጹህ ውሃ ማለት ሳይንሳዊ በሆነ መንገድ ምንም የጤና እንከን የማያስከትል ማለት ነው ወይስ ስታንዳርድ በሆነ መንግስትም ለህብረተሰቡ በሚያቀርበው መንገድ ካቀረበ ይሄ እንደ ችግር ይታያል ወይ ተብሎ ጭብጥ ተይዞ 5ቱ ዳኞች ጋር ቀረበ። እነዚህ አሁን የሚያሳዩት ነገሮች አሉ። ስለዚህ ማጣራት በ3 ዳኛ አንድ ነገር ሆኖ ግን በተመሳሳይ ጉዳይ ከአንድ ቦታ ከአንድ ጉዳይ ላይ የተነሱ ነገሮች ላይ እንኳ የተወሰኑት ያስቀርባል ተብሎ በ5ቱ ታይቶ የተሻረበት የነዛ አያስቀርብም ተብሎ የተዘጋበት ከዛ በኋላ እንግዲህ በምን ስርዓት እንዳስተካከሉት አላውቅም። ይሄ ሁኔታ አጋጥሞናል። ስለዚህ እነዚህን ነገሮች ሁሉ የሚፈታ አደረጃጀትና አሰራር ልናመጣ ይገባል። አሁን ስለ ሰበር ማጣራት ስናወራ ራሱ መብት ነው፣ ፕሪቪሌጅ ነው፣ የሚያከራክር ነገር አለው። ዙሮ ዙሮ ግን በዚህ የሀገር የፍትህ ስርዓት ውስጥ የሰበር ስርዓት በመጨረሻ ፍርድ ላይ የተሰጠ መሰረታዊ የሆነ የህግ ስህተት ያለበትን ፍርድ የማረሚያ መንገድ ነው። ስለዚህ የመጨረሻው አልቲሜት ግቡ ህግን ማስከበር ነው፣ ፍትህን ማስፈን ነው። ግን ሁሉንም መሰረታዊ የሆነ ህግ ስህተቶች በሚገባው ደረጃ በተመሳሳይ መንገድ አጣርተን ነው ወይ ፍርድ እየሰጠነባቸው ወይም እየታረሙ ያሉት የሚለው ግን የሚያከራክር ጉዳይ ነው። ከዛ አንጻር የሰበር ስርዓት በተለይ የሰበር ችሎት አደረጃጀት ምን ይሁን እሱ በአግባቡ መታየት ያለበት ነገር ነው
ብዬ ነው የማስበው። እንደው ጋሻሌ እዚህ ጋር እንግዲህ በተግባር ስለምናየው በተለይ ሶስቱ ዳኞች የሚሰየሙበት የማጣራቱ ነገር እንግዲህ እነሱ የሚያጣሩት ምናልባት እንደ ፕሬሲደንት አስገዳጅ ላይሆን ይችላል ሌሎች ጉዳዮች፣ ለተከራካሪዎቹ ግን እንደ መጨረሻ ነው፣ ምርጫ ብዙ የላቸውም እና እንደው ምንድነው አንዳንዴ ተገማችነትም ይጎለዋል ማለት መሰረታዊ ሕግ ስህተት ያለበትን ጉዳይ መሰረታዊ ሕግ ስህተት የለበትም ካልሆነ ደግሞ ትንሽ የሌለበትንም አለበት እያሉ የማመላለስ ነገር አለ። ምናልባት ከዳኞች አሿሿም ጋር ተያይዞ የሚመጣ ችግር ይሆን ነው ወይስ እንደው ወይ አሰላለፉንስ መቀየር ያስፈልግህን ሶስቱን ዳኞች የሚለው እስኪ ምንድን ነው እርስዎ? አንዱ ነገር እንግዲህ ያው ሰበር ችሎት የሚሰየም ዳኛ ያው የጠቅላይ ፍርድ ቤት ዳኛ ሆኖ የተሾመ ማንኛውም ሰው ነው። ምደባው ለአድሚኒስትሬሽኑ ወይም ለጠቅላይ ፍርድ ቤት ፕሬዝዳንት፣ ምክትል ፕሬዝዳንት የተሰጠ ነው። ዳኞቹን የት ቦታ ቢመድባቸው ጥሩ ይሰራሉ ብሎ እንትን የሚለው የሰበር ፍርድ ቤትን ብቻውን መቋቋም አለበት የምንለው ለዚህ ነው። መጀመሪያውኑ ሕግ አውጩ እዛ ሊመደቡ የሚገቡ ሊሾሙ የሚገቡ ሰዎችን ስታንዳርድ አስቀምጦ የዳኞች አስተዳደር ጉባኤም በዛ ስታንዳርድ መሰረት ይህንን መስፈርት የሚያሟሉ ናቸው ብሎ አምጥቶ የሰበር ዳኞች ናቸው እናንተ ብሎ የሾማቸው ሰዎች አደረጉ። የጠቅላይ ፍርድ ቤት ዳኞች ነው የሚባሉ። አስተዳደሩ 5 ዓመት የሰራ የሰበር ዳኛ ሲፈልግ ወንጀል ይግባኝ ችሎት ወስዶ ይመድባል። ሲፈልግ ደግሞ ገና 1 ዓመት ጠቅላይ ፍርድ ቤት ይግባኝ ችሎት ያልሰራ ዳኛ ሰበር ችሎት ይመድባል። ይሄ ፕሮፌሽናል ስታንዳርድ ሊቀመጥ ይገባዋል። ሰበር ችሎት ላይ የሚሰየም ዳኛ ምን ያህል አገልግሎት፣ ምን ያህል ኳሊፊኬሽን ያለው፣ ምን ያህል ኬዞችን ያየ፣ እንዴት አልፎ የመጣ ነው የሚለው ራሱ ክፍት ነው። የሰበር ፍርድ ቤት ቢሆን ግን ሕግ አውጩ ራሱ ለሰበር ፍርድ ቤት የሚመጥን በዚህ ልክ የጠቅላይ ፍርድ ቤት ዳኛ አሁን ለይግባኝም ለሰበርም አንድ አይነት ነው ስታንዳርዱ። እንደዚህ እንዳለ ሁሉ ለሰበር የሚመጥኑ ሰዎች ይህን ያህል አገልግሎት ያላቸው፣ ይህን ያህል እንደዚህ ይህን የትምህርት ደረጃ ያሟሉ ብሎ አስቀድሞ ስለሚያስቀምጥ የዳኞች አስተዳደር ጉባኤም ሲመረምር ያን አሟልቶ ነው። ሕግ አውጩም ሲሾም ይቆጣጠራል። በዛ ባልኩ መሰረት ነው ወይ እነዚህን ዳኞች የመረመርካቸው ያ መስፈርት ያሟላሉ ወይ ብሎ። ስለዚህ አሁን ስለ ጠቅላይ ፍርድ ቤት ሰበር ዳኛና ስለ ይግባኝ የምናወራው የሹመት ጉዳይ አይደለም። ሁለቱም የጠቅላይ ፍርድ ቤት ዳኞች ሆነው ነው የተሾሙት። ከዛ በኋላ የምደባ ጉዳይ ነው። ምደባ ነው ያለው አሁን እንጂ ለሰበር ስፔሲፊካሊ ለሰበር ችሎት ተብሎ የተሾመ ዳኛ የለም ጠቅላይ ፍርድ ቤት ውስጥ። ስለዚህ እሱ አንዱ ሊሆን ይችላል። ሁለተኛ አሁን እኛ ይህን የሰበር ስርዓት ወስደነዋል። ከነ ፈረንሳይ ያመጣነው ነገር ነው። ግን እነሱ ያላቸው እኛ የሌላቸው ነገሮች ወይም እኛ ለስርዓቱ በአግባቡ እንድንጠቀምበት የማያደርጉ ነገሮች አሉ። እንደሚታወቀው የሲቪል ሎ የህግ ስርዓት እንግዲህ የኛ ያው የተዳቀረ ነው ቢባልም አብዛኛው ወደ ሲቪል ሎ የህግ ስርዓት ነው የሚያደራው። የሲቪል ሎ የህግ ስርዓት ብዙ ጊዜ በተጻፈ ህግ ላይ የተመሰረተ ነው። የኛም በተጻፈ ህግ ላይ የተመሰረተ ነው። እነሱ አንድ ውሳኔ የሰበር ችሎታቸው ሲወስን ከዛ ተከትሎ የሚሰሩት ስራ አለ። ውሳኔያቸው ልክ እንደኛ ነው። ያው አጭር ብዙ ማብራሪያ የሌለው በተለይ ከኮመን ሎ የህግ ስርዓት ከሚከተሉት ጋር የነዛኞቹ በጣም መጽሐፍ የሚያህል ፍርድ ነው የሚፈርዱት ሲጽፉ። እችኛይቱ አጭር በጭብጧ ዙሪያ ናት የሚጽፏት።
ሾርት ኤንድ ፕሪሳይዝ የሚባል ሾርት ኤንድ ፕሪሳይዝ ነው። ግን እነሱ እዛ ላይ አያቆሙ። ከዛ ጀርባ ሬዲኩር ዶሮዝ የሚል የዛ ፍርድ ያቺ ፍርድ የተሰጠባትን ምክንያት በክርክር ሂደት የተነሱ ፐርስፔክቲቮችን ራሱ ይሄኛው አማራጭ ቢሆን ምን ያስከትል እንደሚችል፣ ይሄኛው አማራጭ ቢያዝ ምን ያስከትል እንደሚችል ዳኞቹ ያንን አቋም የያዙበት መሰረታዊ ምክንያቶች ምን እንደሆኑ፣ ዓላማው ምን እንደሆነ፣ ስኮፑ ምን እንደሆነ ያ ትርጉም መጽሐፍ ያሳትማሉ። ያ የፍርድ መጽሐፍ ማብራሪያ ነው፣ ምክንያት ነው። ያ የፍርድ መጽሐፍ ይደርሳቸዋል ለሁሉም ዳኞች። ስለዚህ ዝም ብሎ በጨፈናው ሰበር ይሄንን ወስኗል ወይም እንዲተርጉማል ብለው ሳይሆን የትኛውን አንቀጽ ከየትኛው ጋር አገናኝቶ ለምን እንደወሰነ ምክንያቱም የዛ ትርጉም መሰረታዊ ዓላማ ምን እንደሆነ ያ ትርጉም ደግሞ ኤክስክሉድ የሚያደርጋቸው ሁኔታዎች እዛ ላይ አንብበው ይረዳሉ። ስለዚህ በሕግ ተገደው ተከተሉ ተብለው ሳይሆን የፈረንሳይ ፍርድ ቤቶች የሰበር ችሎትን ውሳኔ የሚከተሉት በፍርዱን ራሱ እያነበቡ እያመኑበት ነው የሚከተሉት። ስለዚህ ከዛ አንጻር የኛ አጫጭር ውሳኔዎች ናቸው የምንወስናቸው። ግን እነዛ ውሳኔዎች ለምን ሰበር ችሎቱ ያን ትርጉም ተከተለ፣ እዛ ትርጉም ውስጥ የማይካተቱ ነገሮች ምን ምንድን ናቸው፣ ምን የሚለው ዙሪያ ማብራሪያ አይጻፍም። ስለዚህ አንዳንድ ጊዜ ግራ የሚያጋባ ነገር አለ። ምክንያቱም በእኛ የተጻፈ ሕግ ነው ያለን። ለምሳሌ 1738 የፍትሐብሔር ሕግ ቁጥር 1738 ብታየው ሁለት ድንጋጌዎች አሉት። ንዑስ ቁጥር 1 ውሩ አሻሚ በሆነ ጊዜ ባለዕዳውን በሚጠቅም መንገድ ተርጉመው ይላል። ንዑስ ቁጥር 2 ግን ውሩ አዴሲቭ ከሆነ ወይም አንዱ ወገን ያዘጋጀው ከሆነ ውሩን ያዘጋጀው ወገን በሚጠቅም መንገድ ሳይሆን ውሩን ያላዘጋጀውና ተዘጋጅቶለት የተሰጠውን አንብቦ ለፈረመው ሰው በሚጠቅም ነው ይላል። ይህን ኢንሹራንስ ጋር ውሰደው። ሰበር 17 የፍትሐብሔር ሕግ ቁጥር 1738 ንዑስ ቁጥር 1ን ሲተረጉም እንግዲህ ኖርማል ዴተርስ ኤንድ ክሬዲተርስን መነሻ አድርጎ ነው የሚተረጉመው። ያንን አንጥቶ ለኢንሹራንስ ምክንያቱም ክፈል ተብሎ የተጠየቀው እሱ ነው፣ ዴተር ነው። ንብረቴ ወድሞብኛል፣ ስከፍል ቆይቻለሁ አረቦን፣ አሁን ያንተ ተራ ነው ተብሎ የተጠየቀ እሱ ነው። እሱን በሚጠቅም መንገድ የኢንሹራንሱን ተረጉማለሁ ብሎ የተነሳ ዳኛ ንዑስ ቁጥር 2ን በትክክል ይስተዋል ማለት ነው። የተጻፈውን ሕግ በሰበር ትርጉም ምክንያቱም በቂ ማብራሪያ ስለማይኖር ማለት ነው። ያንን ስተረጉም ይሄ ቢሆንም ግን አዴሲቭ ሲሆኑ ደግሞ ይሄኛው ድንጋጌ ነው ተፈጻሚነት ያለው። ስለዚህ እንደነዚህ አይነት በጣም ኮምፕሊኬትድ የሆኑ ነገሮች አሉ። ይሄ ብቻ አይደለም። እንዲሁ ፍትሐብሔር ሕግ ቁጥር 2143 ላይ ንዑስ ቁጥር 1 እና ንዑስ ቁጥር 2 ላይ የይርጋ በተለይ ከወር ውጭ የሚደርስ ኃላፊነት ላይ የይርጋ ተቀምጧል። ንዑስ ቁጥር 3 ላይ ግን ግልጽ ድንጋጌ አለ። እነዚህ በንዑስ ቁጥር 1 እና በንዑስ ቁጥር 2 የተደነገጉ ድንጋጌዎች አላግባብ መበልጸግ ላይ ተፈጻሚነት የላቸውም የሚል ግልጽ ድንጋጌ አለ። አላግባብ አርሞታል ሰበር ይህን ስህተት
ግን አላግባብ መበልጸግም ላይ 2 ዓመት ነው ተፈጻሚነት ያለው የይርጋ ጊዜ ብሎ ራሱ ሰበር ችሎት ውሳኔ የሰጠበት ጊዜ አሉ። መዝገቦቹ አሉ፣ የሚታዩ ናቸው። ስለዚህ እዚህ ላይ የምናየው ምንድን ነው? የሰበርን ስርዓት በአግባቡ እናካሄድ ካል ብዙ የሙያ ስራ ይጠይቃል። ዝም ብሎ ተራ ፍርድ የማስተካከል ወይም የፍርድ ስህተት የማስተካከል ጉዳይ አይደለም። ከዛ በላይ እሳቤው ምንድን ነው? ያ ትርጉም የተወሰደው ምን አችብ ለማድረግ ነው? ያ ትርጉም ደግሞ እየተሰራባቸው ካሉ ከሁሉም ህጎች ጋር በእርግጥ አብሮ የሚሄድ ነው ወይ? ምክንያቱም ሰበር በትርጉም ህግ አውጪው ያስቀምጠውን አንድም ድንጋጌ የመሻር ስልጣን የለውም። ህግ የመተርጎም ስልጣን ነው ያለው። እንደነዚህ አይነት እንትኖች አሉና ይሄ በተለይ አሁን እስካሁን የምናየው የጠቅላይ ፍርድ ቤት ላይ ውሳኔዎቹን ከማለት ይልቅ አጨቃጫቂና በተለይ በአገሪቱ ኢኮኖሚ፣ ማህበራዊ እና ሌሎች ግንኙነቶች ላይ ወሳኝ ናቸው ተብሎ የተሰጡ ትርጉሞች እንኳ ባክግራውንዳቸው ምንድን ነው፣ ምን ታይቶ ነው የተወሰኑት የሚለውን በጆርናል መልክ እንኳ አትሞ የማውጣት ነገር የለም። ስለዚህ ለሚስ አንደርስታንዲንግ ይሄ በተሳሳተ መንገድ ለመረዳት በተሳሳተ መንገድም አጣሪው ጠቅሶ አያስቀርብም ብሎ ለመዝጋት በተሳሳተ መንገድም ደግሞ ፍርድ ለመስጠት ጠቅሶ ያንን መዝገብ በር ይከፍታል። ምክንያቱም የመጨረሻው አውትካሙ አይደለችም። እንግዲህ ፍርድ ላይ ሬሲዮ ዲሲደንዲ እና ኦፕትራ ደክታ የምንለው ነገር አለ። ዋናው ሪዝኑ ነው። ያ የሆነበት ምክንያት ምንድን ነው? ለምን ያ ትርጉም ተፈለገ? የህጉ ዓላማ እንዴት ነው የሚተረጎመው የሚለው ነው ዋናው ወሳኙ ነገር። አልቲሜት ኢንዱዋሊቲ ለከሬ ተፈርዷል ምናምን የምትለው ነገር አደረችም። ስለዚህ ከዚህ አንጻር ሰበር ላይ ብዙ መሰራት ያለባቸው ነገሮች አሉ። እንግዲህ አደረጃጀቱ፣ አሰራሩ በራሱ ደግሞ አሰራሩን ከኮረጅንበት አገር አንጻር ወይም ስርዓት አንጻር እነሱ ስርዓቱን በአግባቡ እያሰዱበት ያለው ነገር ያው በተግባቦት ዳኞች ያ ትርጉም የተሰጠበትን መንገድ ተረድተውት አምነውት እንዲሄዱ የሚያደርጉበትን ይሄ የሙያ ስራ የምንለው ከዛ በኋላ የሚመጣው የጽሁፍ ማብራሪያ ምን የምንለው ነገር እኛ ዘንድ ይጎላል። ስለዚህ በዚህ በኩል ገና ብዙ መስራት ያለብን ነገር አለ ብዬ ነው የማስበው። እንደው ጋሻሊ አንዳንድ ድንጋጌዎችን አሁን እየጠቀሱ ሲያብራሩ ነበርና እንደውም አንዳንዴ እንደ አንዳንድ ባለሙያዎች ምንድን ነው የሚሉት እንደው እኔም ሼር ማድረግ ይመስለኛል። አይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እኮ ብዙ የህግ ትርጉም አይደለም የሚሰጠው፣ የማስተካከል ስራ ነው። የታችን የስር ፍርድ ቤቶች በተለያየ መንገድ ህጉን ባልሆነ መንገድ የመረዳት ነገር ይኖራል። እሱን የማስተካከል ስራ ነው እንጂ በእርግጥም ይሁን ለምሳሌ ወደ 26 27 ወሉም አለ። አንዳንድ ነገሮችን ስናይ በጣም ግልጽ የሆነውን ነገር ሰበሩ ውሳኔው ላይ መሰረታዊ ትርጉም ተሰጥቶበታል። ለሰበር ቀርቦ የመስጠት ነገር አለ። የማስተካከል ስራ ነው እንጂ ሪል የሆነ ይሄን ያህል የህግ ትርጉም ስራ አይደለም እየሰራ ያለው ይባላል። እዚህ ላይ ምንድን ነው ሀሳብ? እሱ እንግዲህ
ግልጽ የሆነውን ድንጋጌ ጥሶ የበታይ ፍርድ ቤት አንድ ውሳኔ ከወሰነ መሰረታዊ የሆነ የሕግ ስህተት ፈጽሟል ነው። አይ ግልጽ የሆነውን ድንጋጌ ስተሃል እንዲያውም መጥቀስ የነበረብህን ትተህ የተሻረ ሕግ ሁሉ ጠቅሰሃል። ስለዚህ ለዚህ ጉዳይ አግባብነት ያለው ይሄ ነው፣ ይህን አድርግ ብሎ ይሰራል። ዞሮ ዞሮ ግን ዋናው ነገር በዛ ፍርድ ላይ የተፈጸመ መሰረታዊ ሕግ ስህተት መስተካከሉ ነው። ተወደደም ተጠላ ሰበር የፍርድ ስህተት ማረሚያ አንዱ መንገድ ነው፣ የመጨረሻው መንገድ ነው። ግን ሰፊው መንገድ አይደለም። እንደ ይግባኝ የፍሬ ጉዳይ ስህተትንም የይግባኝ ስህተት የማስረጃ ምዘና ስህተትንም የማስረጃ ምዘና ድምዳሜ ስህተትንም አያይም። ጠባቡ ግን ደግሞ የመጨረሻው በፍርድ ላይ የተፈጸመ ስህተት የማረሚያ መንገድ ነው። እንግዲህ የፍርድ ስህተት ማረሚያ ስርዓቶች በስነ ስርዓት ሕግ ውስጥ ብዙ ናቸው አሉ። ግን ይሄኛው የመጨረሻው መንገድ ነው። ስለዚህ ሁልጊዜ እኮ በነገራችን ላይ ፍርድ ቤቶች ሁልጊዜ ሕግ አይተረጉሙም። ሕግ እኮ የሚተረጎመው አሻሚ ሲሆን የሕጉ ድንጋጌዎች እርስ በርሳቸው የሚቃረኑ ሲሆኑ እና ሕጉ ክፍተት ሲኖረው ነው። አለበለዚያ የሕጉን ድንጋጌ ከተረጋገጠው ፍሬ ጉዳይ ጋር ፍርድ የሚባለው ሁለት ነገር ነው ያለው። እውነት በማስረጃ በፍርድ ቤት የተረጋገጠ እውነት፣ ከዛ በኋላ ደግሞ ለዛ አግባብነት ያለው ሕግ ሁለት ግብአት ነው ያለው። ስለዚህ የትኛውም ሀገር ቢሆን ዝም ብሎ ያሉትን ሕጎች የመጣው ኬዝ በአግባቡ አፕላይ አድርጎ ፍርድ የሚሰጥባቸው ነገሮች ብዙ ናቸው። አሜሪካም ቢሆን የአሜሪካ ጠቅላይ ፍርድ ቤት የሕግ ትርጉም የሚሰጥባቸው እኮ ውስን ጉዳዮች ናቸው። አብዛኞቹ ግን በሕጉ መሰረት እየተሰሩ እየተከናወኑ የሚቀሩ ናቸው። ስለዚህ ዋናው ነገር እዛ ላይ አሁን ትርጉም ይሰጣል አይሰጥም ሳይሆን መተርጎም አለበት ላይ ይተረጉማል። አንዳንድ ጊዜ ትርጉሙ ራሱ ሕግ እንደ ማውጣት ነው ብለው የሚከራከሩ ባለሙያዎች አሉ። እኔ እዛ ላይ አልስማማም። ለምሳሌ የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት አንቀጽ 6ን ተርጉሞታል። ምክንያቱም አንቀጽ 6 ይግባኝ ካላለ ነው እንደገና ዳግም ዳኝነት ጥያቄ ሊያቀርብ የሚችለው ይላል። ሰበር ድረስ መጥቶ ግን በተጭበረበረ ወንጀል ነክ በሆነ ፍርድ ያጣ ሰው አንቀጽ 6 በ1952 ዓመተ ምህረት የፍትሐብሔር ስነ ስርዓት ሕግ ቁጥር 56 የነበረው ሕግ አውጭ ከዛ ከነበረው ማህበረሰብን ባህሪ ተነስቶ ያወጣው ነው። አንቀጽ 6 ከአገሪቱ ካጸደቀቻቸው ዓለም አቀፍ የሲቪልና ፖለቲካ መብት ቃል ኪዳን ስምምነት አንቀጽ 14 ንዑስ አንቀጽ 6 እና ከአንቀጽ 37 ጋር ከህገ መንግስቱ አንቀጽ 37 ጋር ካልታየ ሰዎች የወንጀል ስራ ፍሬያቸውን እንዲጠቀሙ አሁን ባለንበት ዘመን ማበረታታት ነው የሚሆነው፣ እውቅና መስጠት። ስለዚህ ሰበር የሚድረስ ዋናው ነገር ወንጀል ነክ በሆነ በተጭበረበረ ማስረጃ ከሆነ ያገኘው ያኛው ሰውዬ ይሄ ፍርድ የተሰጠው በተጭበረበረና ወንጀል ነክ በሆነ ማስረጃ ነው፣ እንደገና ይታይልኝ የማለት መብቱና ትክክለኛ ፍትህ እንዲሰጠው የመጠየቅ መብቱን በሚያሰፋ መንገድ ተረጎመ። የሴትዮዋን ስም አላውቀውም። አሁን ትራስ ምናምን የሚል ኬዝ ነው። ዙሮ
አሁን የሥነ ሥርዓት ሕጎቹ የፍትሐ ብሔር ሕጉም ራሱ ኦብሶሊት የሆኑባቸው በጣም ያረጀባቸው አሁን ያሉትን ሁኔታዎች የማያካትቱባቸው ነገሮች አሉ። ስለዚህ ያንን አሁን ካሉት የሕግ ማዕቀፎች ከሕገ መንግስቱ አገሪቱ ካጸደቀቻቸው የሰብአዊ መብት ድንጋጌዎች ጋር አጣጥመህ ስተረጉመው አንዳንዶቹ አርቲክልም እስከ መጻፍ ይደርሳሉ። ሰበር ሕግ እያወጣ ነው፣ ሕግ እየተረጎመ አይደለም። ሕግ መተርጎም ምንድን ነው ነው? ዞሮ ዞሮ እዚህ የመጣ መብት አለ፣ በሕገ መንግስት የተረጋገጠ መብት አለ። አገሪቱ የገባችው ኮሚትመንት ውስጥ ደግሞ ለግለሰቡ የተረጋገጠለት መብት አለ። በ1952 የወጣ ደግሞ ይግባኝ ካልክ ሪቪው መጠየቅ አችልም የሚል ከልካይ የሆነ ድንጋጌ አለ። ይህን ማጣጣም ነው፣ ተቃረኑ ማለት እኮ ነው። እነዚህ አሁን ሌተስት የመጡት ነገሮችና ቀድሞ ሕግ አውጪ ያወጣው ነገር ሲቃረኑብህ እንዴት ነው የምታጣጥመው? መብት በሚያስከብር መንገድ ነው ተርጉመህ ማረፍ ያለብህ ወይስ መብት በሚያሳጣ መንገድ ነው? ወንጀልን ሰርተው ወይም ወንጀል ነክ የሆነ ማስረጃ የፍርድ ቤት አቅርበው በዛ የፍርድ ባለመብት የሆኑ ሰዎች ተጠቃሚ እንዲሆኑ በሚያደርግ መንገድ ነው ሕጉን ተርጉመህ መቅረት ያለብህ? ወይስ አቴኒ ኮስት እነዛ በወንጀል ነክ በሆነ ማስረጃ የተገኙ ፍርዶች እንደገና የሚታዩበትን መንገድ በሚፈጥር መንገድ ነው መስራት ያለብህ የሚለው ያው የሚታይ ነውና እዛ ላይ እኔ ትንሽ አሁን መምር ይሄ ችግር ለምን መጣ ስትል አንቀጽ 6ን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ኮምፕሊትሊ ቀየራት ሲል ምን መነሻዎችን አይቶ ነው? ይሄ ሬዲኩር ዶሮዝ የሚለው የፈረንሳዮች የፍርድ ማብራሪያ መጽሐፋቸው እንደነሱ ብንጽፍ ኖሮ እንዴ አንቀጽ 6 እኮ ብቻዋን አትታይም። አሁን ባገንበት ሁኔታ አንደኛ አሁን ካለው ነባራዊ ሁኔታ ጋር እየሄደች አይደለም፣ መቀየር ነበረባት። ያው ሕግ አውጪው የራሱን ስራ አልሰራ፣ ግን ደግሞ ሕግ አውጪው ደግሞ ሌላ የዓለም አቀፉ የሲቪልና የፖለቲካ መብት ቃል ኪዳን ስምምነት ሲያጸድቅ የግለሰቦችን የተሳሳተ ፍርድ እንደገና የመታየት መብት አክብሬያለሁ ብሏል አለ እኮ። ከዛ በኋላ ሰበር ደረሰ አልደረሰ አይደለም አሁን እዛ ላይ። ሁለተኛ ምንድን ነው የሚያስከትለው ያ ድንጋጌ? እንደምንም ብለህ አንዴ በተጭበረበረና ወንጀል ነክ በሆነ ማስረጃ የፍርድ ባለመብት ከሆንክ ከዛ በኋላ ማንም እና ያ እስከ ሰበር ድረስ እንደምንም ብሎ ከጸና ማንም አይደርስብህም፣ ማንም አይጠይቅህም። የወንጀል ስራ ፍሬህን ትሰበስበህ ወይም ጥፋት የሆነ ተግባር ፈጽመህ ባመጣኸው ማስረጃ ያገኘኸውን ፍርድ ፍሬ ትሰበስባለህ። ይሄ ማህበረሰብ ውስጥ የሚያስተላልፈው ነገር አለ። ፍትህን የሚያሰፍን አይደለም፣ ፍትህን የሚገድል ነው። ስለዚህ ፍትህን በሚያሰፍን መንገድ መተርጎም ነበረበት። ዛቲስ ዋይ አሁን እዚህ ላይ የሚነሱ ጭቅጭቆች አሉ። ግን እነዚህ ጭቅጭቆች ሁሉ የሚፈቱት ከውጭ ኮሜንት በመጻፍ በምን አይደለም። ፍርድ ላይ አሁን ያልኩህን መነሻ በሙሉ ልትዘረዝር አትችልም። ምክንያቱም ልዘርዝርም ቢል አንድ ዳኛ እንግዲህ የኢትዮጵያ ዳኛ በምን ሰዓት ስራ እንደሚሰራ ይታወቃል። ሲዋይ ውሎ ማታ መዝገብ ይዞ ሄዶ ምን ጽፎ የሚመጣ ነው። በተለየ ሁኔታ እንግዲህ ካልሆነ በስተቀር ግን ከራሱ ከፍርድ ቤቱ ግን ያንን የወሰነበት ፐርስፔክቲቭ ዳኞቹ ዲስከስ ያደረጉበትን መንገድ እዛ ላይ የተደረሰበት ለምን እንደሆነ ምንም የፍትህ ግብ ምን ማህበራዊ ግብ ሊያሳካ እንደሆነ ከየትኞቹ ህገ መንግስታዊና ዓለም አቀፍ ስምምነት ድንጋጌዎች ጋር አብሮ እንደታየ ራሱ ቢያወጣው ኖሮ ኮንፊውዥን አይፈጠርም።
ምክንያቱም ዓላማው ግልጽ ነው። እንደዛ አይነት ችግር ነው ያለው የሚል ነው እንትን ያለኝ። በጣም ጥሩ። አሁን ከዚህ ከሰበሩ ጋር ምንድነው በተለይ ከሰበር ጋር ሰሞኑን 1234 በተወሰነ መልኩ የክልል ሰበር ሰሚ ችሎችን ለመገደብ ሞክሯል። ግን ጥያቄው አሁንም ቢሆን በኢትዮጵያ ጁዲሻል ፌዴራሊዝም የለም የሰበር ስላለ የሚል ጥያቄ ይነሳልና ከዚህ ላይ ምንድነው የእርሱ ሀሳብ? እንግዲህ ህገ መንግስቱ ላይ ሁለት የህገ መንግስቱ አንቀጽ 80 ንዑስ አንቀጽ 3 ሀና ለ ናቸው። ሀ የክልል ጠቅላይ ፍርድ ቤት በክልል ሰበር ሰሚ ችሎት በክልል ጉዳይ በተሰጠ የመጨረሻ ፍርድ ላይ የተፈጸመ መሰረታዊ ስህተት በሰበር አይቶ የማረም ስልጣን አለው ይላል። የፌዴራል ጠቅላይ ፍርድ ቤት ደግሞ በማናቸውም ነው የሚለው። ራሱ ህገ መንግስቱ በፌዴራል ጉዳይ በተሰጠ የመጨረሻ ፍርድ የሚል አገላለጽ አይደለም የተጠቀመው። ህገ መንግስቱን የቀረጹት ሰዎች የዛኛውን በክልል ጉዳይ በተሰጠ የመጨረሻ ፍርድ ባለበት የማየት ስልጣን አለው። ይሄኛውን ደግሞ በማናቸውም የመጨረሻ ፍርድ በተሰጠበት ጉዳይ ነው የሚለው። በማናቸውም ከመጀመሪያው ነው አላሰቡትም ወይ የሚለው ጥያቄ የሚያስነሳ ነው። በእርግጥ እዛ ላይ ኳሊፊኬሽን አለው። ዝርዝሩ በህግ ይወሰናል ይላል። የክልሉም የፌዴራሉም ዝርዝሩ በህግ ይወሰናል ይላል። አሁን እነዚህን ዝርዝር ስናወጣ ነው ኮንፊውዥን የመጣው ብዬ ነው የማስበው። እንደ ባለሙያ በመርህ ደረጃ ክልሎች ብቻቸውን ተርጉመውት ሊቀር የሚችል ጉዳይ መኖር የለበትም ብዬ አስባለሁ። ክልላዊ ጉዳዮች ይኖራሉ። የክልል ጠቅላይ ፍርድ ቤት የጎንደር ማዘጋጃ ቤት መመሪያ አንጥቶ የክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የህገ መንግስት ወይም ከሌሎች ፌዴራል ህጎች ጋር ተቃራኒ ነው ካልተባለ በስተቀር እየተረጎመ ይሄ መመሪያ እንዲህ ነው ማለት ያለበት፣ ይህ አዋጅ የክልል አዋጅ እንዲህ ነው ማለት ያለበት እያለ ውሳኔ መስጠት አለበት ብዬ አላስብም። ግን እዛ ውስጥ ኢንቮልቭ የሚያደርጉት የህግ ጥያቄዎች ምንድን ናቸው ነው? የፌዴራሉን ህገ መንግስት ቫሪውስ እዛ ውስጥ ያሉ መብቶችና ነፃነቶችን የሚጥስ የክልል ጠቅላይ ፍርድ ቤት የሰበር ችሎት ውሳኔ እንዘ ፎርም ኦፍ ጁዲሻል ፌዴራሊዝም በሚል ምክንያት ሳይታገም ሊቀር ይገባዋል። ምክንያቱም ህገ መንግስቱ ወጥ በሆነ ሁኔታ ነው በአገሪቱ ውስጥ መተርጎምም መፈጸምም ያለበት። ዓለም አቀፍ ስምምነቶችን የሚጥሱ ውሳኔዎች በወሰነ ጊዜ፣ ስለዚህ እዛ ውስጥ የተጣሱት መብቶች የተጣሱት የህግ ድንጋጌዎች ምንድን ናቸው የሚለውን መሰረት አድርጎ ሩቲን የሆነ ዝም ብሎ ክልሎቹ በራሳቸው መንገድ ሃንድል ሊያደርጉት የሚችሉት ነገሮች በክልሎቹ ሊሆን ይችላል። ግን እዛ ላይ ብዙ የተሳሳተ እንትን ነው ያለው። እኔ አመለካከት ነው ያለው። እዛው ሰበር ችሎትም ሲሰሩ በነበሩ ዳኞች ማለት ነው የአንድ ገበሬ የእርሻ ይዞታ የማግኘት መብት ከእርሻ ይዞታው ያለመፈናቀል መብት የክልል ጉዳይ ብቻ አይሆንም፣ እንደኔ ማለት ነው። አንደኛ በህገ መንግስቱ አንቀጽ 40 ንዑስ አንቀጽ 4 የተረጋገጠለት መብት ነው። ይሄ መብቱ ከላይ እስከታች ባሉ የክልል ፍርድ ቤቶች እስከ ሰበር ችሎት ድረስ በተጣሰበት ጊዜ ይሄ መብት ተጥሷል፣ በአግባቡ አልታየልኝም
የፌዴራሉ የገጠር መሬት ለማስተዳደር የወጣው አዋጅ የክልሉ አዋጅ በአግባቡ አልታየም። ስለዚህ እኔ ከሰብሲስታንስ ውስጥ እየወጣሁ ልጆቼንም እኔንም ላኖር በማልችልበት ሁኔታ ነው መብቴ እየተጣሰ ያለው የሚል ጥያቄ በሚያቀርብበት ጊዜ ለምን ገብቶ የማይመረምረው የክልል ጠቅላይ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት? አሁን ፍትህን በገንዘብ ሁሉ ለመተመን የሚችሉ ሰዎች የሚሞግቱ ሰዎች አሉ። እኔ በዛ አላምንም። እዛ ውስጥ ያለው መብትና ያ መብት የተጣሰበት መንገድ እና ሊያስከትል የሚችለው ውጤት ምንድን ነው? መብቱ ከየት ነው የመነጨው የሚለውንም አብሮ ይዞ መወሰን ይጠይቃልና ይሄ የስልጣን ጉዳይ አይደለም። በነገራችን ላይ አሜሪካንም እኮ የምትከተለው የፌዴራል የህግ ስርዓት ነው። ግን የአሜሪካ ጠቅላይ ፍርድ ቤት የህግ አውጭንም የህግ አስፈጻሚውንም አክት የፍርድ ቤቶችንም ውሳኔ ሪቪው ሲያደርግ ማንም የፌዴራሊዝም ስርዓት ተጣሰ ብሎ የሚጮህ የለም። ሰምዌር በሀገር ውስጥ የተፈጸመ ስህተት ዩኒፎርምሊ የሚታገምበት መንገድ መኖር አለበት። የዜጎችን መብት ስለሆነ ማለት ነው። አለበለዚያ አዲስ አበባና ድሬዳዋ ውስጥ የሚኖሩ ሰዎችን ጉዳይ ብቻ ነው ማለት ነው የፌዴራል ጠቅላይ ፍርድ ቤት እና ክልል ላይ የሚነሱ የፌዴራል ጉዳዮችን ብቻ ነው በዛ ላይ የተፈጸሙ መሰረታዊ ስህተቶችን ነው የሚያገመው ማለት ነው። ከዛ ውጭ የሚፈጸሙ መሰረታዊ ስህተቶች አገሪቱ ውስጥ አንቸክድ ይሆናል፣ ተቆጣጣሪ የሌላቸውም ማለት ነው። ይሄ ሊሆን አይችልም በአንዲት ሀገር ስርዓት ውስጥ። ምክንያቱም አጋጥሞናል። ሁለት ዳኞች ተሰይመው በሰው ላይ የሞት ፍርድ የፈረዱበት በከባድ የሰው መግደል ወንጀል ወይም ሞት በሚያስቀጡ ጉዳዮች ላይ ከመጀመሪያ ፍርድ ቤት ጀምሮ እስከ መጨረሻ በጠበቃ ሳይታገዝ ሞት የተፈረደበት እንደዚህ አይነት ኬዝ አጋጥሞናል። ስለዚህ በጥብቅና የመወከል መብቱ አንቀጽ 19(5) ላይ ህገ መንግስታዊ መብቱ ነው። የክልል ነዋሪ ስለሆነ የፌዴራል ጠቅላይ ፍርድ ቤት ያንን ስህተት አያርምለትም ወይም ገብቶ ሊያርሙ አይገባም፣ ስህተቱ እንኳን መፈጸሙ ቢረጋገጥ የሚለው ነገር ሊያሰድ አይችልም። እነዛ መብቶች በአገሪቱ በእኩል ደረጃ ነው ተፈጻሚ መሆን ያለበት። ፍርድ ቤቶች ራሳቸው ከጣሷቸውስ ወይም ሳያዩ ካለፏቸው የፌዴራል የክልል ጠቅላይ ፍርድ ቤት ሳይ ካለፈው ምን ይሆናል? ስለዚህ እንደ ሀገር ዙሮ ዙሮ እነዚህ ኮመን ቫሉስ የምንላቸው ዓለም አቀፍ ስምምነቶች ሀገሪቱ የገባችባቸው ምክንያቱም ዓለም አቀፍ ስምምነቶችን የመተርጎም ስልጣን የክልሎች ስላልሆነ ህገ መንግስቱ ላይ ያሉ መሰረታዊ መብቶችና ነፃነቶች የሚመለከቱ ሲሆኑ ሪጂናል ያልሆነ ግን ኢፌክታቸው አገራዊ በሆነ መንገድ መተርጎም ያለባቸው ነገሮች በሆኑ ጊዜ የግድ የፌዴራል ጠቅላይ ፍርድ ቤት የሰበር ማየት ይገባዋል ብዬ ነው እኔ የማስበው። ምክንያቱም ኤግዞስትን ማድረግ አችልም። አሁን እነዚህ በፌዴራል ጠቅላይ ፍርድ ቤት ሰበር ችሎት ብቻ ነው የሚታዩት። የክልል ሰበር ችሎቶች ስልጣን የላቸውም ብለህ እንዳታወጣ ኤግዞስት ማድረግ አችልም። ከጉዳዮቹ ባህሪና መሰረታዊ እንትን ተነስተህ ካልሆነ እንትን የምትለው። ስለዚህ በዚህ መሰረት እኔ ኢን ኤንድ አውት መመሪያውንም ደንቡንም የአንድ ከተማ አስተዳደር ያወጣውንም እንትን እየተረጎመ የሰበር ችሎት መዋል አለበት ብዬ አላስብም። ግን
አገራዊ በሆነ መንገድ ወጥ በሆነ መንገድ መተርጎም ያለባቸውን ነገሮች ኢቭን የሰበር የፌደራል የክልል ጠቅላይ ፍርድ ቤት የሰበር ችሎት ያለፋቸውን ጉዳዮች አይቶ መወሰን አለበት የሚል አቋም ነው ያለኝ። በጣም ጥሩ። እስኪ የመጨረሻው ጥያቄ እንደው እንግዲህ እንደ ሀገር ፍትህ ሲባል ፊት ለፊት የሚታየው መቼስ ፍርድ ቤት ነው። በተለይ ደግሞ አሁን እንደ ርዕሰ ጉዳይ ነገር የያዘው የሰበር ሰሚ ችሎት ነው። እንዴት ነው ምንድን ነው የተሻለ የሰበር ሰሚ ችሎት እንዲኖር ትረስት ያለው የሰበር ሰሚ ስርዓት እንዲኖር ለማድረግ ምንድን ነው መሰራት ያለበት እንደ ሀገር? አሁን እንደ ሀገር ምንድን ነው ማድረግ ያለብን? አጠቃላይ የተስተካከለ ፍርድ እና ፍትህ እንዲያገኙ ዜጎች የዘረጋናቸው የተዘረጉ ስርዓቶች አሉ። በክልልም በፌዴራልም ያው የይግባኝ ስርዓት አለ፣ የሰበር ስርዓት አለ። አሁን ግን ከሚታየው ነባራዊ ሁኔታ እነዚህ ስርዓቶች ብቻቸውን እውነትን የማውጣትና ፍትህን በአግባቡ የማስፈን አቅም አላቸው ወይ? በእኔ በኩል እየተጠራጠርኩ ያለሁት ጉዳይ ነው። ምክንያቱም ሰበር ስትመጣ ግልጽ ነው። የስር ፍርድ ቤት ማስረጃ ሲመዝን ግልጽ የሆነ ስህተት ሰርቷል፣ ፍርድ ተዛብቷል፣ ግን የፈጸመው ህግ ሲተረጉምና ህግ ሲጠቅስ ስህተት አልተሰራም፣ ጉዳይ አይታይህም ተብሎ የሚመለስበት ሁኔታ አለ። ስለዚህ ዓላማችን ምንድን ነው ነው? ዓላማችን ህጉን ስንጨነቁርና ስንሰነጥቅ ውለን ማደር ነው ወይስ አጠቃላይ ለህብረተሰቡ ትክክለኛ ፍትህ የሚያገኝበት ፍትህ በሚያሳጣ ሁኔታ ደግሞ የተፈጸመ የፍርድ ስህተት ካለ የሚታረምበት መንገድ ተጨማሪ መፈለግ የለብንም ወይ? ከዚሁ ጎን ለጎን አሁን የሪቪው ስርዓት ቅድም አንስቻለሁ። አንዳንድ ሀገሮች ኢቭን አቤቱታ ሳይቀርብላቸው የይግባኝ መዝገብ ሳይከፈት አንድ ፍርድ ላይ በእርግጥ የፍትህ ጥሰት የተፈጸመ መሆኑን ዳኛው ባረጋገጠበት ወቅት ያንን ስህተት ያለበት ፍርድ ተሰይሞ እንዲያርም እንዲያስተካክል በዛ ምክንያት የመጣውን የፍትህ መጓደል እንዲያርም የሚፈቅዱበት ሰፊ የሆነ የሪቪው ስርዓት ይሰጣሉ ለዳኞቻቸው። እኛ የእኛ ህብረተሰብ ሊገባው የማይሽራቸው ብዙ ስነ ስርዓታዊ ጉዳዮች ናቸው ያሉት። በተለይ ሁላችንም እንግዲህ እኔ ከአርሶ አደር ቤተሰብ ነው የወጣሁት። አንድ ገበሬ ሰበር ችሎት ላይ ቆሞ ጠበቃ ሳይኖረው ለሰበር ችሎት ሊያቀርብ የሚችለውን ነገር አይቼዋለሁ። እዚህም ሆኖ ማሰብ የሚከብድ አይደለም። ስለ እውነቱ ነው የሚናገረው። የለም ይሄ መሬት የኔ ነው፣ እንደዚህ ነው፣ በዚህ ቀን የተሰጠሁት ነው እንጂ የሚለው እዚህ ላይ የፌደራል የክልል ጠቅላይ ፍርድ ቤት የሰጠው ትርጉም ይህንን አንቀጽ የሚጥስ መሰረታዊ ህግ ስህተት ነው ብሎ ሊያስረዳ የሚችልበት አግባብ የለም። ስለዚህ እዚህ ላይ አሁን አብዛኛው ማህበረሰብ በተለይ ጠበቃ የመግዛት አቅም የሌለው ይህን የህግ እንትን ከስር ጀምሮ የማቅረብ እንትን በሌለበት ሁኔታ የሰበር ስርዓት ብቻውን ፍትህን
ለህብረተሰቡ ለማስፈንና ለማዳረስ አግባብነት ያለው የዳኝነት አካሄድ ነው ወይ የሚለውን መጠየቅም መመርመርም ይጠይቃል። እንደ ባለሙያም ደግሞ ሪሰርች መስራት ይጠይቃል። እነዛ ሰዎች ኢቭን የሰበር አጣሪ ትልቁ ባለ 5 ችሎትም ተሰይሞ ውሳኔ ሲሰጥባቸው ራሳቸውን ስተው የሚወድቁ አርሶ አደሮች እኔ በራሴ በነበረ ተሞክሮ አይቻለሁ፣ አውቃለሁ። አሁንም ጠበቃ ሆኜ እያየሁ ነው። ከዛ ወጥተው አዙራቸው ሲወድቁ እውነት ስለሌላቸው ነው ወይስ ስርዓቱ እነሱ የሚፈልጉትን እውነት እስከ መጨረሻ የማፈራረጊያ መንገዱን ስለዘጋባቸው ነው? በሩን በጣም ያጠበብነው ይመስለኛል። አጥበነዋል። መሰረታዊ የሆነ የህግ ስህተት። ፍርድ የሚዛባው ህግን በማዛባት ብቻ አይደለም። ህግ የሚዛባው ማስረጃን በመመዘን ሂደትም ጭምር ነው። ህግ የሚዛባው የአንደኛውን ወገን ክርክርና ማስረጃ ባለማስቀረብም ጭምር ነው። ስለዚህ ይህን ነገር እንዴት ነው የአብዛኛውንም ፍትህ ፈላጊ ማህበረሰብ ሪከርድድ የሆነ ማስረጃ በሌለበት ምን በሌለበት የሚኖረውንና በማስረጃ ምዘና በማስረጃ አቀባበል ፍትህ የተዛባበትን ማህበረሰብ ግሪቫንስ ሊሰማ የሚችልበት እና ሊታገም በሚችልበት መንገድ እንዴት ማስተካከል አለብን? እዚህ ላይ ምንድን ነው ማድረግ ያለብን የሚለው እኔ ማየት አለብን ብዬ ነው የማስበው። እንደኔ በቂ ናት ብዬ አሁን የሰበርን ጉዳይ አላይም። ምክንያቱም የሚታዩ እውነቶች አሉ። እነዛ እውነቶች እያሉም ደግሞ ፕሮሲጀራል በሆነ መንገድ ስነ ስርዓታዊ አይደለም ምን በሚል የህግ ሽፋን ተሰጥቷቸው ሳይታገሙ በተሳሳተ ፍርድ የፍርድ ባለመብት ሆነው እየቆዩና ፍትህ ተዛብቶ የሚቀርበት ሁኔታ እያጋጠመ ነው፣ አጋጥሟል። ስለዚህ እዚህ ላይ ያለው ነገር እኛ እንደ ሀገር ምንድነው ማድረግ ያለብን? ምንድነው አላማችን? ፍትህ ማስፈን ነው ወይስ ልክ ትምህርት ቤት በሃይፖቴቲካል ኬዝ በልብ ወለድ ጉዳይ ላይ ኤቢ ተብለን እንደምንማረው የህጉን ድንጋጌዎች በዛ መንገድ እያውሰበሰብን መብትን ማጣበብ ነው የሚለው ነገር በደንብ መታየት አለበት። ይሄ እንዲሆን ደግሞ ለፍርድ ቤቶች ለዳኞች ምን ነፃነት ሊሰጣቸው ይገባል? ምን ተጨማሪ ነገር ብንዘረጋ ነው እዚህ ላይ ጥሩ ነገር ሊሆን የሚችለው የሚለውን አብሮ ማየት የሚጠይቅ ይመስለኛል። ጋሻሊ ቀደም ብለው ምናልባት አንደኛው ችግር የፌዴራል ሰበር ሰሚ ችሎቱ ለብቻው አለመዋቀሩ ነው፣ በችሎት ደረጃ ነው እና ምናልባት ይህ በፍርድ ቤት ደረጃ የሰበር ሰሚ ፍርድ ቤት ተብሎ ቢቋቋም በተወሰነ መልኩ ለውጥ ያመጣል ብለው ያስባል? እሱ እንግዲህ የተወሰነ ለውጥ ያመጣል የምለው ችግሩ ላይፈታው ይችላል። የስልጣኑን ስኮፕ ዲፋይን በማድረግ ሂደት እዛ ተሹሞ ሊገቡ የሚችሉ ዳኞችን ኳሊፊኬሽን የነሱ ደግሞ በረዳትነት ሊያገለግሉ የሚገባቸውን ባለሙያዎች ከምህንድስና ሲፈልግ ከምህንድስና አንጻር ከምን አንጻር ያን ነገር እንትን ኢሹ ብቻ ተሰጥቷቸው የባለ ጉዳዮቹ ምን ስም ሳይሆን
በዛ ኢሹ ዙሪያ ጥናት አጥንተው እንዲያቀርቡ የሚያደርጉ ብዙ እንትኖች አሉ። ስለዚህ ምን ሰፖርት ያስፈልጋቸዋል፣ እንዴት ይሰራሉ፣ እንዴት ይወስናሉ የሚለውን ራሱን ስርዓት አስይዞ በህግም ለመደንገግ በዛ መንገድ ለውጥ ሊመጣ ይችላል ብዬ አስባለሁ። ግን እንደ ሀገር ሰበርን ብቻ እንደ አንድ ኦፕሽን ማየት አለብን ወይ? ለምን ሪቪው ስርዓት አንከተልም? ወይም ሪቪው ስርዓት የሚከተሉ አገሮችን ጥሩ ተሞክሮ ወስዶ የሰበር ስርዓቱን ኮምፕሊመንት በሚያደርግ መንገድ ጥቅም ላይ መዋል እና ያንንም የሚያስችል ስልጣን ለዳኞች መስጠት የለብንም ወይ? እኔ በአግባቡ መታየት አለበት ብዬ ነው የማስበው። ተመልካቾቻችን ስለ ኢትዮጵያ የሰበር ሰሚ ችሎት አደረጃጀትና ችግሮች እንዲሁም መፍትሄዎቻቸው በሚለው ርዕሰ ጉዳይ ያደረግነው ውይይት ይህን ይመስል ነበር። እንግዲህ ከውይይታችን ትምህርታዊ መረጃ እንዳገኛችሁ ተስፋ አደርጋለሁ። አመሰግናለሁ።